እርሱ ይላል ኢየሱስ እርሱ እውነተኛው ተራራ ነው። እኛን በእውነተኛው ተራራ በእርሱ ላይ እኛን እንደ ትንንሽ የወይራ ዛፎች በመንፈስ ከእርሱ ጋር እንድንስማማ በአሕዛብ መካከል ተከለን ይላል። ብዙ ጉዳቶች፣ የህሊና ስብራቶች፣ የማህበረሰባዊ ቀውሶች ይፈጠራሉ። ጦርነት ሀገር ያፈርሳል። ጦርነት ህይወት ያጠፋል። ጦርነት ህፃናትን ወላጅ አልባ ያደርጋል። ጦርነት ስደት ይጋብዛል እና የጦርነት መልካም ሊኖረው አይችልም። እኛ ግን ዛሬ የምናየው ከዚህ በተለየ መንገድ ያለው አንድ ሊቅ ምን ይላል? ሰይጣን መኖሩን ማወቅ ከፈለግ ለመጸለይ ሞክር ይላል። ያን አንተ ላይ የድብርት ማት ይዞ ሲመጣ ታየዋለህ ይላል። ስለዚህ ምን አለብን? ውጊያ። ይህን ማሰብ አለብን። ሁልጊዜ ማሰብ። ደግሞ ሰይጣን የብርሃን መልአክ መስሎ እንዲመጣ እወቁ ነው የሚለው መጽሐፍ። ሚካኤልን መስሎ ነው የሚመጣው ሰይጣን። ገብርኤልን መስሎ ነው የሚመጣው ሰይጣን። እንዲህ ነው የሚመጣው። በጎ መስሎ ለአንቺ ያሰበ መስሎ ነው የሚመጣው ሰይጣን። የተገኛችሁ ክርስቲያኖች ቤተሰቦቻችን ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ያሳድርብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን መነሻ ሀሳብ የሚሆነው መልካሙ ጦርነት የሚል ይሆናል። ያው ብዙዎቻችን ጦርነት የሚባለውን ቃል ስንሰማ ለጦርነት ጤናማ የሆነ ሰው መቼም በጎ ምልከታ አይኖረውም። በአሉታዊ መንገድ ነው የሚመለከተው። ሀሳቡም ራሱ ዝም ብለን ስናየው አሉታዊ ገጹ የጎላ ነው። ጦርነት በዓለማችን ላይ በጦርነት ምክንያት በጣም ብዙ ጉዳቶች፣ የህሊና ስብራቶች፣ የማህበረሰባዊ ቀውሶች ይፈጠራሉ። ጦርነት ሀገር ያፈርሳል። ጦርነት ህይወት ያጠፋል። ጦርነት ህፃናትን ወላጅ አልባ ያደርጋል። ጦርነት ስደት ይጋብዛል እና የጦርነት መልካም ሊኖረው አይችልም። እኛ ግን ዛሬ የምናየው ከዚህ በተለየ መንገድ ያለው ይህ መልካም ጦርነት የሚባለው ምንድን ነው የሚሉትን ጥቂት ሀሳቦች ነው የማካፍላችሁ። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በዚህ በአንደኛ ጢሞቴዎስ መልእክት በምዕራፍ 6 ቁጥር 12 ላይ አንድ ምክር ይመክረዋል። መልካሙን የእምነት ገድል ተጋደል ይለዋል እና እምነት ተጋድሎ አለው። እምነት ዋጋ ያስከፍላል፣ ግን ደግሞ መልካም ነው፣ በጎ ነው ብሎ ነው ቅዱስ ጳውሎስ ያስቀመጠልን እና ይሄ ጦርነት መልካም የሚያሰኘው ምን እንደሆነ ወደ ኋላ ላይ እናመጣለን። በዚህ ትምህርት ውስጥ ሶስት አንኳር ጉዳዮች እናያለን። አንደኛ በዚህ ጦርነት ውስጥ ከኛ የሚጠበቀውን ነገር ምን እንደሆነ እናያለን። ሁለተኛው ጦርነቱ ራሱ ከማን ጋር የሚከናወንና እንዴት ያለ እንደሆነ እናያለን። ሶስተኛ በዚህ ጦርነት ውስጥ ደግሞ የሚያግዘን ምንድን ነው የሚሉትን እነዚህን ነጥቦች እንመለከታለን። በዚህ ጦርነት እንግዲህ መንፈሳዊ ጦርነት ነው፣ ስጋዊ ጦርነት አይደለም። ውጊያችን መንፈሳዊ ነው። እኛም ራሳችን የመንፈስ ቅዱስ ልጆች እንደመሆናችን መጠን መንፈሳውያን ተብለን ነው የምንጠራው። ስለዚህ የምንዋጋቸውም ጠላቶቻችን በዚህ ጦርነት ውስጥ በዓይን የማይታዩ ናቸው፣ በስጋ የማይዳሰሱ ናቸው፣ በእጅ የማይዳሰሱ ናቸው፣ በዓይነ ስጋችን የማንመለከታቸው ናቸው። ግን በልባችን፣ በአእምሯችን፣ በሀሳባችን፣ በፍላጎታችን የምናዳምጣቸው ናቸው። ውስጣችን የሚያዳምጣቸው፣ ውስጣችን የሚመለከታቸው ናቸው። ብዙ ጊዜ ቤተ ክርስቲያኖች መንፈሳዊ ዓይን፣ መንፈሳዊ ልብ እንዲኖራቸው የምታስተምረው እነዚህን ጦርነቶች ማወቅ፣ መረዳትና ማሸነፍ እንዲችሉ ነው። በጣም ብዙ ሰዎች በዚህ ጦርነት ውስጥ ተሸናፊዎች የሚሆኑት በውጫዊ ቁመናቸው ይታገሉታል፣ በውጫዊ ኃይላቸው ይታገሉታል፣ በውጫዊ ዓይናቸው ብቻ ሊመለከቱት ይፈልጋሉ። ስለዚህ
ጠላት ደግሞ ስውር ሆኖ ነው የሚዋጋው፣ አይመለከቱትም። እና ብዙዎች ለሽንፈት የሚዳረጉት ማሸነፊያ ሳይኖራቸው ቀርቶ ሳይሆን የጦርነቱን የሚመለከቱበት ጠላታቸውን የሚያዩበት አይናቸው የተሳሳተ ስለሚሆን ነው። እነዚህ መንፈሳዊ ጦርነቶች የሚባሉት በዚህ በጦር እና በጋሻ የምንዋጋቸው ሳይሆኑ በጣም መንፈሳዊና ረቂቅ የሆኑ ትጥቆች የሚፈልጉ ናቸው። በጾም፣ በጸሎት፣ በንቃት፣ በምስጢራት በኋላ እነዚህም በዝርዝር ጥቂት መልክ አስቀምጠን እናያቸዋለን። በእነዚህ መንገድ የምንዋጋቸው ናቸው። ክርስትናው የሚያሳየን ይሄን ነው። መንፈሳዊ ጦርነት ሁልጊዜ የምንዋጋው ከክፉ ኃይሎች እና ከጨለማ ስልጣናት ጋር ነው። ከጨለማ መንፈሳዊያን ባለስልጣናት ጋር ነው። ከክፉ ኃይሎች ጋር ነው። ጦርነቱ በሁለት መንገድ ይመጣል። አንደኛ ከውስጥ የሚመነጭ ጦርነት አለ፣ ከኛ ውስጥ የሚመነጭ ማለት ነው፣ ራሳችንን የሚዋጋ። ሁለተኛው ከውጭ የሚመጣ አለ። ከውስጥ የሚመነጨው ጦርነት ይሄ ፈተና፣ ኃጢአትና ምኞት ነው። ከውስጣችን የሚመጣ የኃጢአት አስተሳሰብ አለ፣ ምኞት አለ። ከውጭ ደግሞ የሚመጣው የአጋንንትና የጨለማ ኃይሎች፣ በተለይ በዚህ ዘመን አሁን ይሄ ድህረ ዘመናዊነት ይባላል፣ ፖስት ሞደርኒዝም ይሉታል ነጮቹ። በጣም ከባድ ዘመን ነው ይሄ ዘመን ማለት። ባጭሩ እውነት የሚባል ነገር የለም ብሎ ደምድሞ የተነሳ ነው። ደምድሞ መነሳቱ ብቻ ሳይሆን ዓለም እየተቀበለው ነው። ለምሳሌ በዚህ በ16ኛው መቶ ክፍለ ዘመን ከሉተር መነሳት በኋላ ያን ተከትሎ በመጣው የኢንዱስትሪ አብዮት አማካኝነት የተነሳው ዘመናዊነት የሚባለው ቃሉ በጎ ነው የሚመስለው። ዘመናዊነት በራሱም ምን ማለት ነው? ዘመን የምንለው ቃል የሆነ አንድ አሻራ የእድሜ ስፋትና ጥበት ላይኖረው ይችላል። የሆነ ግን አንድ ጉልህ አሻራ የተቀመጠበት ጊዜ ዘመን ተብሎ ይጠራል። ለምሳሌ በአፄ ሚኒሊክ ዘመን ከዚህ ከአዲስ አበባ ተነስቶ ወደ አዲስ ዓለም ድረስ የሚደርስ አንድ ባቡር መንገድ ተሰርቶ ነበር እና የሰርኪስ ባቡር ይሉታል ባቡሩን። ያ መንገድ ሲሰራ በዘመኑ እንደ ልብ መሐንዲስ የለም፣ እንደ ልብ አናጢ የለም፣ እንደ ልብ ባለሙያ ስለሌለ ህዝቡ ራሱ በየደጁ ለባቡሩ የሚመቸውን መንገድ እንዲሰራ ንጉሳዊ አዋጅ ወጥቶ ስለነበረ ሰው ድንጋይ ይፈልጣል ምናምን ያደርጋል እና አንድ 3 ወር የፈጀ ነው። ግን ዘመኑን ሰው የድንጋይ ቅጥቀጣ ዘመን ብሎ ጠርቶታል። እና ይሄ አሁን በመጽሐፍ ተጽፏል፣ ተቀምጧል። ህዝብ ያወጀው ነው፣ ህዝብ የሰየመው ነው፣ ህዝብ የበየነው ነው፣ እንዲህ ተብሎ ተጠርቷል። እና ዘመን ብዙ ጊዜ የሆነ ጉልህ አሻራ መጥፎ ሊሆን ይችላል፣ ደግ ሊሆን ይችላል፣ የተቀምጦ ያለፈበት ጊዜ ዘመን ተብሎ እንዲህ ያለ ዘመን ይባላል። እና ይሄ ዘመናዊነት ሲነሳ እውነት አለ ብሎ ያምናል፣ ግን እውነትን እፈልጋለሁ ነው የሚለው። እና እውነትን እፈልጋለሁ ብሎ ሲነሳ ግለሰባዊ እሳቤ የፈጠረው ስለሆነ ክርስቶስን ተረት ነው፣ እውነት አይደለም፣ ልንቀበለው አይገባንም ብሎ ደምድሞ ነበር። ይሄ ደግሞ ድህረ ዘመናዊነት የሚለው ምንድን ነው? አይ ክርስቶስ ነበረ፣ ግን ክርስቶስ እውነት ስለሆነ ሳይሆን የገዛን በጉልበት ነው የገዛን። ስለዚህ እኛም ሌላ እውነት መፍጠር አለብን የሚል ነው። ወጣቱን በቀላሉ የሚወስደው አደገኛ የሆነ በተለይ ወጣቱን በጣም ለመውሰድ አደገኛ የሆነ ዘመን ነው እና ከባድ ዘመን ነው። ስለዚህ እና አንዳንድ ሰዎች ዘመናዊነት እኔ ዘመናዊ ነኝ ብለው ያስቡና ትልቁን እውነት ከልባቸው አውጥተው ይጥሉታል። ዘላለማዊውን ማንነታቸውን ይጥሉታል። እውነትን አፍርሰው ከልባቸው ይጎዳሉ፣ ባለማወቅ ማለት ነው። እና ከዚህ አንጻር ይሄ ዘመን በጣም ፈታኝ የሆነ ክርስትናችንን የሚፈትን ከባድ ዘመን ነው። በቀላሉ አንድ ወጣት ቲክቶክ ከመጠቀምና እግዚአብሔርን ከመስማት የቱን ሊመርጥ ይችላል ብሎ መጠየቅ። ዝም ብሎ ቴክኖሎጂ ነው መጠቀም ነውር አይደለም፣ ግን የቱ ነው የሚበልጠው ብላችሁ ብትጠይቁት በአፉ እግዚአብሔር ሊላችሁ ይችላል፣ በተግባር ግን ይላል። በተግባር አይ ይሄ ምንድነው ስንል ውጫዊ አይናችን ስለሚመለከተው ፍላጎታችን መንፈሳዊ ነው፣ ግን እንዳይሟላ ያደርገዋል ማለት ነው። እና አንዳንድ ሰው ዘመናዊነት በትክክል አይገባውም። ሴትዮዋ ዘመናዊነት ተሰማትና ይባላል እና በጣም ዘመናዊ እና
ዘመናዊነት ትርጉሙ ሊፈታላት ስላልቻለ ግን ዘመናዊ መስላ መታየት ፈለገችና ሰራተኛዋን ጠርታ ምን አለቻት? ውሃ ሲጠማኝ ንገሪኝ አለች። ውሃ ሲጠማኝ ንገሪኝ። ልክ እንዲህ አይነት መልክ ያለው ነው የሚመስለው የኛው ዘመን እንደዚህ አይነት መልክ ያለው። ስለዚህ ከውጫዊ ኃይል የሚመጣ ፈተና አለ፣ ከውስጥ የሚመነጭ አለ። እኛ ደግሞ የምንፈልገው አንድ ግብ አለ፣ እግዚአብሔርን የመምሰል መንግስተ ሰማያትን ገንዘብ የማድረግ ግብ አለ። ይህን ግብ ስናስብ ሁልጊዜ መንፈሳዊ ጦርነት ውስጥ መግባታችን የዕለት ዕለት እውነታ ነው፣ ዕለት ዕለት የሚኖር ነው። ለዚህ ነው ጌታችን ምን አለ? የሚወደኝ ቢኖራል ራሱን ይካድ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። እስቲ በሉ መስቀሉንም በሉ ዕለት ዕለት ተሸክሞ ይከተለኝ። መቼ ነው? ዕለት ዕለት። የዕለት ግብዣ ነው፣ መለኮታዊ ግብዣ ነው። ክርስቶስ መስቀል ላይ ተሰቀለልን፣ ሞተልን ስንል መከራችንን አስወገደልን ብቻ ሳይሆን የምንለው ይህን ታላቅ አባታዊ ግብዣ ነው የሰጠን የእርሱን መንገድ እንድንከተል እና ግብዣ ነው። መስቀል ግብዣ ነው። የተጋበዝነው ከእግዚአብሔር ነው፣ ከክርስቶስ ነው። ስለዚህ ሰው ዕለት ዕለት ምን አለው? ዕለት ዕለት ጦርነት አለበት ነው። ክርስቲያን ዕለት ዕለት ይኖርበታል። እና ብዙ ጊዜ የምንፈተነው ደግሞ ሁልጊዜ በዚህ በሚያዘናጋው ዓለም ውስጥ እግዚአብሔርን ደስ የሚያሰኝ ስራ ለመስራት እንፈልጋለን። አሁን እኮ ወደዚህ የመጣ ነው ለዚህ ነው አይደለም? እግዚአብሔርን ደስ ለማሰኘት ነው፣ ወንጌል ለመስማት ነው። አለ ውስጣችን እኮ አለ። ምን እግዚአብሔርን የማስደሰት ፍላጎት አለ። ግን ግቡን የማይመታው ቅድም እንዳልነው ጦርነቱን በትክክል ስላልተረዳ ነው። ከማን ጋር ነው ትግል የምናደርገው? አልገባንም። ስላልተረዳ ነው ፈተናው ከባድ ይሆናል እና ወደ መንግስተ ሰማያት የሚጓዙ ሰዎች ሁልጊዜ ምን አለባቸው? ትግል አለባቸው። ይህን ማስታወስ አለባቸው ክርስቲያኖች። ለዚህ ነው ሐዋርያው ቅዱስ ጳውሎስ ምን ይላል? እስመ በብዙ ጻማ ወደ ካማ ያለሆነ ንባ ለመንግስተ እግዚአብሔር፣ በብዙ መከራና ትዕግስት ወደ እግዚአብሔር መንግስት መግባት አለን ነው። በብዙ አለ። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እናገኘዋለን። ስለዚህ ሰው ወደ መንግስተ ሰማያት በሚያደርገው ጉዞ ምን አለው? ትግል አለው ማለት ይታገላል። እና ይሄ ትግል ደግሞ ስለዚህ ምንድን ነው የሚያሳየን? ክርስትናችን አልጋ ባልጋ አይደለም። ተኝተን የምንወርሰው መንግስት የለም። በልተን የምንወርሰው መንግስት የለም። ዘፍነን የምንወርሰው የእግዚአብሔር መንግስት የለም። ከኃጢአት ጋር እየኖርን በክፋት እየኖርን የምንወርሰው የእግዚአብሔር መንግስት የለም። የእግዚአብሔር መንግስት ንጹህ ነው፣ ንጹህ መንግስት ነው። ስለዚህ ንጹህ መንግስት ከሆነ እኛ ለእርሱ ንጹህ አልጋ እንድንሆን ይፈልጋል። እኛ የምንተኛበት አልጋ ንጹህ እንዲሆን አንፈልግም። የቆሸሸ አንሶላ እንወዳለን። ተመልከቱ፣ እግዚአብሔር ስታዲያ ይወዳል ይሄንን። እኛን ዙፋኑ ማድረግ ሲፈልግ እግዚአብሔር በእኛ ውስጥ ንጽህና እንዲታይ ይፈልጋል። በእኛ ውስጥ እርሱን መምሰል እንዲታይ እግዚአብሔር ይፈልጋል። ይሄንን ገንዘብ ለማድረግ ደግሞ ስንጓዝ አልጋ በአልጋ አይደለም። መራሱ ክርስቶስ ያሳየን መንገድ መስቀለኛ ነው፣ መስቀለኛ ነው። ክርስቶስ ከተወለደበት ጊዜ ጀምሮ እስከ ቀራንዮ ከቤተልሔም ሕይወቱ የፈተና ነበር፣ ግን አሸናፊ ነው፣ አሸናፊ ነው። አዎ ክርስቶስ ያረገው ቢታንያ ነው፣ ታውቃላችሁ አይደል? ቢታንያ ነው ያረገው። ክርስቶስ ግን በጣም የሚገርማችሁ መንገድ መከራውንም የጀመረው በቢታንያ ነው። በቢታንያ ጌቴሴማኒ የምትባለው ቦታ ለቢታንያ ቅርብ ናት። አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ ብሎ የመከራው መራራነት ያሳየው በቢታንያ ነው። ድሉንም ልዕልናውንም ያሳየን በቢታንያ ነው። ቢታንያ የለቅሶና የተስፋ መንደር ናት። የመከራና የድል መንደር ናት ቢታንያ። የአልዓዛር እህቶች ማርታና ማርያም ወንድማቸው ሞቶባቸው በመሪር ለቅሶ የነበሩበት፣ በኋላ በክርስቶስ መገለጥ ያለቅሷቸው በደስታ የተለወጠበት ቢታንያ። ቢታንያ የቤተ ክርስቲያን ሕይወት ነው። ቤተ ክርስቲያን በመከራ ውስጥ ነው ወደ ድል ወደ ልዕልና የምትጓዘው ማለት ነው። ያ ሲሰቀል የተመለከቱትን ጌታ ያ በደም ተለውሶ መልኩ ተለውጦ በግርፋት አጥንቱ ተቆጥሮ ልብሱን አውልቀው ገፋው እርቃኑን በአደባባይ ያሳዩትን አምላካቸውን ደመና እየተቀጠቀ ሲወጣ የተመለከቱት እዚያው መከራው የተቀበለበት አካባቢ ነው። አያችሁ፣ እዚህ የክርስትና ሕይወት ከክርስቶስ የተማርነው ይሄንን ነው።
ትግል አለ። አሁን እኛ አስተማሪያችንን መለየት ብቻ ነው የሚጠበቅብን ማለት ነው አይደለም? ክርስቲያኖች ማን ነው የክርስቲያን አስተማሪው? ማን ነው? ከማን ነው መማር ያለበት? ጌታ ምን አለ? ከእኔ ተማሩ አለ። እስቲ ከእኔ ተማሩ አለ። አልሰማችሁ? ከማን ተማሩ? ከእኔ ተማሩ። የክርስቲያን መምህሩ ክርስቶስ ነው። የቅዱሳንን ሕይወት ብንመለከት የሚያሳየን ይሄ ነው። የመከራ መንገድ ጉዞ ነው፣ ግን ደስታ ያለበት መከራ ትግል። አንድ በነ ቅዱስ ጊዮርጊስ ዘመን የነበረ አንድ ሰማዕት ስሙ ጠፍቶኛል፣ እንደው ልጅ እያለሁ ያነበብኩት ስለሆነ ብዙ ሰማዕታት የነበሩበትም ዘመን ስለሆነ እና በጣም ይገርማችሁ አረማውያን ክርስቲያን ስለሆነ ብቻ ክርስቶስን ስለሚያመልክ ብቻ በጋለ ምስማር ሁለቱን አይኑን አወጡት እና ሁለቱን አይኑን ካወጡት በኋላ በሕይወት እንድትኖር እንድንፈቅድልህ ከፈለክ አሉት። ምርጫ ሲሰጡት ክርስቶስ የምትለውን አምላክ ካደው አሉት እና ይሄ ሰው ምን አለ? አይ እኔ ለክርስቶስ አይኔ እስኪጠፋ ብቻ ሳይሆን ነፍስ ከስጋዬ እስኪለይ ድረስ ልታመንለት ኪዳን አለኝ ከሱ ጋር። የኛ ኪዳን የቱ ጋር ነው? ከእርሱ ጋር ያለን ኪዳን ጠይቃችሁ ታውቃላችሁ? ልባችሁን ጠይቃችሁታል? እኔ የጀመርኩት የክርስትና መንገድ አለ ከአምላኬ ጋር ኪዳን የገባሁት የት ድረስ ልዘልቅ? የት ድረስ? እሱ መጠየቅ አስፈላጊ ነው እና እምቢ ሲላቸው በዚያው ሌሊት በሰይፍ ታርዶ እንዲሞት ፈረዱበት እና ደቀ መዛሙርቱን ሰበሰበና ምን አላቸው? በሃይማኖት እንዲጸኑ መከራቸውና እንዲህ አለ በኋላ እኔ አለ ከእናንተ ጋር በዚህ ምድር ሳለው ምሳ በላው አለ። አሁን ግን ዛሬ በዚች ሌሊት ከክርስቶስ ጋር ራት ልበላ ተዘጋጅቻለሁ አለ። ራት፣ ወደዚያ ራት መድረስ ማለት ነው ክርስትና። መጽሐፋችን ለዚህ ነው የበጉ ሰርግ ራት ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ። ለዚህ ራት ሚስቱ የተባለች ቤተ ክርስቲያን ናት። እኛ ለክርስቶስ ሙሽራ የሆነን ማለት ነው። የእርሱ ሙሽራ ነን። ነፍሳችን ያንተ ሙሽራ ናት ይላል ቅዱስ ኤፍሬም። የክርስቲያኖች ነፍስ የክርስቶስ ሙሽራ ናት። ስለዚህ ምን አላት? ይሄ ሙሽርነት እንዳይጠበቅ የሙሽርነት ልብሳችንን ለመግፈፍ ጠላት ሁልጊዜ ያደባል እና እሱን ለማሸነፍ የተዘጋጀ ማንነት ለክርስቲያኖች በጣም አስፈላጊ ነው እና ይሄን ለማሸነፍ ለዚህ ነው ቅዱስ ጳውሎስ ምን ይላል? ይሄ ውጊያ ረቂቅ ስለሆነ ለኤፌሶን ምዕመናን ሲጽፍላቸው ኤፌሶን መልእክት ምዕራፍ 6 ላይ እንዲህ አለ፣ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። አያችሁ፣ ከነዚህ ጋር ነው የምንጋደለው፣ ከስጋና ከደም ጋር አይደለም። ኦርቶዶክሳውያን ከስጋና ከደም ጋር አይታገሉም። ሊታገሉ የተዘጋጁትም ስጋና ደም የለም። ካለም ስህተት ነው። የኛ መጋደል መጽሐፍ እንደሚነግረን ከረቂቃኑ ጠላቶቻችን ጋር ውጊያችን ምንድን ነው? መንፈሳዊ። ስለዚህ ይሄ መንገድ ስላለ እኛን ነቢየ እግዚአብሔር ቅዱስ ዳዊት ምን አለ መሰላችሁ? መዝሙር 52 ቁጥር 8 ላይ እንዲህ አለ፣ እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ አለ። እስቲ በሉ እኔስ፣ በሉ በደንብ በሉ፣ እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ። እንደምን አያችሁ? እንደ ጽድ አይደለም፣ እንደ ባህር ዛፍ አይደለም፣ እንደ ወይራ ዛፍ ነኝ። የወይራ ዛፍ ጽኑ ነው፣ አይሰበርም በቀላሉ። ወይራ ጠንካራ ነው። የክርስትና ሕይወት እንዴት? በማን ቤት? በእግዚአብሔር ቤት። ለዚህ ነው አንድ ታላቅ ሊቅ አምብሮስ የተባለ ሊቅና ቅዱስ አባት ነው ምን ይላል? እንዲህ ይላል፣ እርሱ ይላል ኢየሱስ እርሱ እውነተኛው ተራራ ነው። እኛን በእውነተኛው ተራራ በእርሱ ላይ እኛን እንደ ትንንሽ የወይራ ዛፎች በመንፈስ ከእርሱ ጋር እንድንስማማ በአሕዛብ መካከል ተከለን ይላል። በእሾህ መካከል የተተከልን አበባ የማንነቀል በመንፈስ ከእርሱ ከአምላካችን ጋር የምንስማማ መከራ የማይሰብረን የዚህ ዓለም አስተሳሰብ የማይሰብረን እውነተኛ የወይራ ዛፎች ነን። ዛፎች ነን። እርሱ ይላል ይሄ ሊቅ ይቀጥልና ሰማያዊ ገበሬ ነው ይላል ጌታችን። ሰማያዊ ገበሬ ነው እኛን አለ የማንሰበር ወይራ አድርጎ
በመንፈሱ በቤት ውስጥ ተከለን አለ። በቃ በቤት ውስጥ። ስለዚህ ክርስቲያን ሁልጊዜ ምንድን ነው? ጠንካራ ነው። የሚጠብቀው ትግል አለ። ለትግሉ ምንድን ነው? ጠንካራ ነው። ለምን? ጦርነቱ መልካም ነው። መልካም ነው። ከማን ጋር ነው የምንዋጋው? የመጀመሪያው ከዲያብሎስ ጋር ነው። ከዲያብሎስ ጋር እርሱ የወደቀ መልአክ ነው። ግን ፍጥረትን ለማጣመም ተግቶ የሚሰራ ነው። የእግዚአብሔርን ፍጥረት የወደቀውም እግዚአብሔርነትን ለመጋራት ፈልጎ ነው ያልተሰጠው። አሁንም ያልተሰጠውን መውሰድ ልማዱ ነው ሰይጣን። እኛ ለሱ አልተሰጠንም። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ ነው የሚለን። እኛ ለክርስቶስ ነው የተሰጠነው። የተሰወርነውም በክርስቶስ ነው። ቅዱስ ጳውሎስ አሁን ምን ይላል? ቆላስይስ መልእክት ምዕራፍ 3 ላይ እናንተ ሞታችኋልና እንዲህ ይላል፣ ከዚህ ዓለም በእግዚአብሔር ከክርስቶስ ጋር ተሰውራችኋልና። የዲያብሎስ አይደለንም፣ ለሱ አልተሰጠንም። እኛ እምቢ በሉት የተባልነው ለዚህ ነው። ግን የወደቀ መልአክ ነው። ሁልጊዜ ግን ማጣመም ይፈልጋል። ማጣመም። ለዚህ ነው በዚህ በራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ምን ይላል? ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ ነው የሚለው። ዓለሙን የሚያስተው፣ ዓለማውያንን የሚያስተው፣ እግዚአብሔር የሌላቸው፣ ክርስትና የሌላቸው፣ በክርስቶስ ቤዛነት ያልከበሩትን እነርሱን የሚያስተው እኛን አይደለም። አሁን እያሳተን ነው አይደለም፣ ግን ጥያቄ ነው። ካሳተን የክርስቶስ አልሆንም ማለት ነው። ካሳተን አልሆንም ማለት ነው። እንደው ዝም ብሎ ለስም ጥሪ ያክል እንጠራበታለን እንጂ ክርስትናውን አልሆንም ማለት ነው። ስለዚህ ከሰይጣን ጋር ሰይጣን ሁልጊዜ ድክመታችንን ፈልጎ የሚዋጋን ነው። ሰይጣን እንደ ኪስ ሌባ ነው። የኪስ ሌባ እዚህ ታክሲ እየጠበቃችሁ መንገድ ላይ ዝም ብሎ አይደለም የሚሰርቀው። ምን እንዳላችሁም አያውቅም። ያውቃል አያውቅም፣ ግን ያበጠውን አካባቢ ነው የሚያውቅ። ከዛ ይገምታል፣ ወይ ሞባይል ይሆናል ወይ ብር ይሆናል ብሎ ይገምታል። አንዱ ይሆንለታል። ሰይጣንም ልክ እንደዚህ ነው። እኛን ሊያውቀን አይችልም፣ ግን የሆነ ድካማችን ያበጠበት አካባቢ ይፈልጋል። ዲያብሎስ ይፈልጋል። ስለዚህ ውጊያችን ከማን ጋር ነው? ከዲያብሎስ ጋር። ሰይጣን ሁልጊዜ አንድ ሊቅ ምን ይላል? ሰይጣን መኖሩን ማወቅ ከፈለግ ለመጸለይ ሞክር ይላል። ያን አንተ ላይ የድብርት ማት ይዞ ሲመጣ ታየዋለህ ይላል። አንዳንድ ጊዜ ሰዎች አይታችኋል፣ የሆነ ነገር ሲመለከቱ አይደክማቸውም፣ ግን መጽሐፍ ቅዱስ ሲገልጡ አዛጋኝ ይላሉ። እንቅልፍ አለ የሚሉ እናንተ ገጥሟቸው አያችሁ? በቃ ሰው ከእግዚአብሔር ጋር ህብረት ማድረግ ልክ ስንጀምር ምን ያደርጋል? ሰይጣን ውጊያ ይጀምራል። እና ውጊያ ደግሞ እኔ ሰይጣን ነኝ ብሎ በመምጣት አይደለም። እርሱ እንዴት ይመጣል? ድካም እንደተጫጫነን እንዲሰማን አያችሁ? ያን የድካም አዚም ይዞት ይመጣል። ስለዚህ ምን አለ? ከዲያብሎስ ጋር ውጊያ አለ። እኛ ዲያብሎስ መጽሐፍም ጌታ እግዚአብሔር እባቡን ሲረግሞ ምንድን ነው ያለው? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ ዘሯ ራስህን ይቀጠቅጣል፣ አንተም ሰኮናውን ትነግሳለህ ነው ያለው። ትነግሳለህ። ሴቲቱ የተባለች ቤተክርስቲያን ናት። ዘሯ ክርስቶስ ነው። ተመልከቱ፣ ክርስቶስ ነው። ምክንያቱም እሱ ራስ ነው፣ እሱ አካሉ ናት። ሰኮናው የተባለን ደግሞ እኛ ነን። እኛን መንከስ አይተውም ሰይጣን። የእኛ ጠላት መሆን አይተውም ሰይጣን። ስለዚህ አንድ ክርስቲያን ይህንን ማሰብ አለበት። ከማን ጋር? ጠዋት ሲነሳ ከሰይጣን ጋር ውጊያ እንዳለበት ማሰብ አለበት። ውጊያ እንዳለበት። ምክንያቱም ክርስቲያን ነው። ክርስቲያን ደግሞ አምላካችን ታውቃላችሁ፣ በስጋችን ነው ያሸነፈው። በስጋችን ነው። የሆነ ፕሪሚየር ሊግ ኳስ አይታችሁ ከሆነ አንድ እንትን ሊግ ካሸነፈ በሚገባችሁ ልንገራችሁ፣ ካሸነፈ የተሸነፈው ቆይ የሚቀጥለውን ምን ይላል አይደለ? እንዲህ ነው የሚዝተው ሰይጣን፣ እንዲህ ነው የሚዝተው። በክርስቶስ የተሸነፈ ስለሆነ በእኛ ስጋ በእኛ ባህሪ ስላሸነፈው እኛን ጠላት ነው ዲያብሎስ። እንዳሸነፉኝ ላሸንፍ ነው የሚለው፣ ተግቶ ነው የሚሰራው። ስለዚህ አንድ ክርስቲያን ከሰይጣን ጋር ምን አለበት? ውጊያ አለበት። ይዋጋል፣ ከሰይጣን ጋር ይዋጋል። ይሄ
ለዚህ ነው ጌታችን ፈሪሳውያንን ሲወቅሳቸው ምን ይላል? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ነውና። ስለዚህ ሰይጣን የሚፈትንን ነገር ሁሉ ያቀርባል። አንደኛ ለዓይናችን ማራኪ የሚመስሉ ነገሮች ያቀርባል። ለጆሮአችን እንደ ሙዚቃ የሚስማሙ ነገሮች ያቀርባል። አንዳንድ ክርስቲያኖች ምን ይላሉ? ልክ ቲክቶክ ክርስቲያኖች ናቸው ሲዘምሩ ይቆዩና ቲክቶክ ላይ የሆነ ዘፈን ይመጣል እና አይጨክኑም። ወይ አስቴር ላይ ይላሉ። እውነት ሐሰት በቃ በዚህ እንዳንቆርጥ ያደርገናል። አያችሁ ሰይጣን በትንሽ ነገር። ስለዚህ ሰይጣን ፈታኝ ነው፣ እኛም ደግሞ እንፈልገዋለን። እኔ ከዚህ ከአዲስ አበባ በጣም 700 ምናምን ኪሎ ሜትር ርቀት ላይ የሚኖር አንድ ሰው ስልክ ደወለልኝና መምህር አለኝ። አቤት እንዴት ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። ወደ አንድ የሆነ ገዳም ጠራልኝና የሆነ ገዳም እዛ ገዳም ልሄድ ነው። መንገዱ እንዴት ነው አለኝ። እሱ ተነስቶ እዚህ አዲስ አበባ 700 ነው፣ እንደገና የሚሄድበት ደግሞ ሌላ ጠረፍ 700 ነው እና ኪሎ ሜትሩን ደመርኩትና 1400 ነው። አሁን ይህን ሁሉ ኪሎ ሜትር አቋርጠ ግን የምትሄደው ለምንድን ነው ብዬ ስጠይቀው ሰይጣን ላይዋል ሰይጣን ይታያል እዚያ። ይኸውላችሁ ምን ያክል ሰይጣን እንዴት እንደሚጫወትብን ተመልከቱ። አንዳንዴ ጠበል በሚመስል መንገድ ይጫወትብናል ሰይጣን። በምን ወደው ነው የሚጫወትብን? በምን ወደው? ስለዚህ ምን አለብን? ውጊያ። ይህን ማሰብ አለብን፣ ሁልጊዜ ማሰብ። ደግሞ ሰይጣን የብርሃን መልአክ መስሎ እንዲመጣ እወቁ ነው የሚለው መጽሐፍ። ሚካኤልን መስሎ ነው የሚመጣው ሰይጣን። ገብርኤልን መስሎ ነው የሚመጣው ሰይጣን። እንዲህ ነው የሚመጣው። በጎ መስሎ ለአንቺ ያሰበ መስሎ ነው የሚመጣው ሰይጣን። ስለዚህ ከሰይጣን ጋር ውጊያ አለብን። አሁን እንደውም ይሄ ዘመን የዓይነ ጥላ ዘመን ነው። እኔ ራሱ እግዚአብሔር የሌለ እስኪመስል ድረስ ዓይነ ጥላ ሚል ሞልቷል። የእኛን ልብስ ለብሶ ምናምን እና ሰው ሁሉ ራሱ ተሰልፏል። ዓይነ ጥላዬን እስቲ ግፈፍልኝ። እንደዚህ አይነት ጅልነት ግን አያሳዝንም? በጣም ውዳሴ ማርያም እየደገመ እየኖረ ሰው ይሄ ሰይጣን በጎ መንፈሳዊ በሚመስል መንገድ ነው የሚፈተነው። ስለዚህ ሰይጣን ላይ ልክ እንደ ቅድስት አፎሚያ ብልህ ነው መሆን ያለብን። ብልህ ጥበበኛ ነው መሆን ያለብን። ጥበበኛ ውጊያ ያለ ከሰይጣን። ሁለተኛው ውጊያችን ዓለማዊነት፣ ከዓለማዊነት ጋር። ዓለማዊነት ባጭሩ ከእግዚአብሔር መንፈስ የተለየ ማንነት ማለት ነው። ሴኩላሪዝም አንዱ ጉድ ዊዛውት ጋድ ነው የሚሉት። ያለ እግዚአብሔር ጥሩ መሆን ይቻላል። በጣም አደገኛ። ኢትዮጵያውያን አሁን ጀምረዋል ፌሚኒዝም ምናምን እናጮኋለን የሚሉ ሴቶችን እየሰማናቸው ነው። ሴቶቻችን እንዲጨቆኑ ያደረጋቸው ሃይማኖት ነው እያሉ ነው። ዓለማዊ እንግዲህ ተመልከቱ። ከክርስቶስ አስበልጠው ዓለምን አስበልጠው ከክርስቶስ ነጥቀው ዓለማዊ ለማድረግ ማለት ነው። ሰው እንዴት ከክርስቶስ የሚበልጥበት ምን ሊኖር ይችላል? መታሰር እስከሆነ በእርሱ እንደ መታሰር ያለ ክብር አለ እንዴ? በክርስቶስ ፍቅር እንደ መታሰር ያለ ክብር አለ? ይሄ ባርነት ነው እንዴ? አያችሁ፣ የሚተረጎምበት መንገድ ራሱ አንዱ ዘመናዊነት የወለደው ዓለማዊነትን ነው። ያለ እግዚአብሔር የሆነ ዓለም መስራት ነው። እግዚአብሔር የተለየው ዓለም መስራት ነው። ስለዚህ ውጊያችን ከዚህ ጋር ነው። ለዚህ ነው መጽሐፍ ምንድን ነው የሚለን? በጣም ዴማስ የተባለ አንድ የቅዱስ ጳውሎስ ደቀ መዝሙር አለ። በመጽሐፍ ቅዱስ በበጎ ተነስቷል። ዴማስ ቅዱስ ጳውሎስ መምህሩ ነው። ግን በጣም የሚገርመው የዴማስን ሰላምታ ይዞ ቅዱስ ጳውሎስ ለክርስቲያኖች ይህንን መልእክት አድርሷል። 1-2 ጊዜ በበጎ ስሙን አንስቶታል። በበጎ ለቆላሲስ ምዕመናን፣ ለፊሊሞና ነግሮታል። እንዲህ ብለዋል። ግን በኋላ ግን ምን አለ መሰላችሁ? ቅዱስ ጳውሎስ ለተሰሎንቄ ምዕመናን ሲጽፍላቸው ዴማስ የአሁኑን ዓለም ወዶ ትቶኛል። አያችሁ እንዴት አንጀት የሚበላ ቃል ነው። የአሁኑን ዓለም አንድ ነገር ጠይቁ። አሁን ከእናንተ ጋር ትላንትና እዚህ ይማሩ የነበሩ ከእናንተ ጋር ያሸበሽቡ የነበሩ የት ናቸው? ዛሬ የት ናቸው እንዴ? ረቡዕ ጉባኤ እዚህ ሲጀመር እንዲህ ነበር። የት ናቸው? ምነው ችግሩ? እነሱ ከሌሉ እኛስ ነገ የት ነን? አያችሁ ዓለም እንዳትስበን።
ዓለም እንዳትስበን። ዓለም ውጊያ አለ ከዓለማዊነት ጋር። ይህንን ዓለም እንድንወደው አልተፈቀደልንም። ቅዱስ ጳውሎስ ቅዱስ ዮሐንስ እንዲህ አለ፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለሆነ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። አያችሁ፣ የለም። አንደኛ ዮሐንስ ምዕራፍ 2 ተመልከቱ ቁጥር 15 የለም። የእግዚአብሔር ፍቅር አይኖረንም ዓለምን ከወደድን፣ አይኖረንም። ስለዚህ ክርስቲያን ከምን ጋር ይዋጋል? ከዓለማዊነት ጋር። ክርስቲያን በዓለም ይሰራል፣ ዓለሙ ግን አይሰለጥንበትም። ዓለሙ አይሰለጥንበትም። ክርስቲያን በቴክኖሎጂ ይጠቀማል፣ ቴክኖሎጂ ግን አይሰለጥንበትም። አሁን በሃይማኖት በሳይንሳዊ መንገድ ይጠናና በላቦራቶሪ ተረጋግጦ ነው እውነት የምንለው የሚል ሞልቷል። አየህ፣ ስለዚህ ክርስቲያን ሳይንሱን ይጠቀምበታል፣ ክርስቲያን ሳይንስ ግን አይጠቀምበትም ነው፣ አይጠቀምበትም። ስለዚህ ምን አለ? ከዓለማዊነት ጋር ሁልጊዜ ምን አለ? ውጊያ አለ። ሶስተኛው ከምኞት ጋር ነው። ምኞት እስቲ ምኞት በሉ። አዎ ምኞት፣ ይሄ ደግሞ ከውስጥ ነው። የሥጋ ምኞት የጾም የቄሶች አይደል እንዴ? ምኞት ነው እንዲህ የሚለው ምኞት ነው። ምኞት የውስጥ ምኞታችን ከዓለም እና ከአጋንንት ጋር ጥምረት ፈጥሮ ያጠቃል። ስለዚህ ክርስቲያን ከምኞት ጋር ትግል አለው። ለዚህ ነው መጽሐፍ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ስትሰሙት የእግዚአብሔርን ቃል ቶሎ ምኞትን መግደያ ማድረግ መድኃኒት፣ ይሄን ማድረግ ይፈልጋል። ያለዚያ ማሸነፍ የለም፣ አይቻልም። ስጋዊ ምኞት በማታለል ቀልጣፋ ነው፣ በጣም ቀልጣፋ። ስለዚህ ምኞታችንን መግታት ይፈልጋል። ይህን ጦርነት መልካም የሚያደርገው ምንድን ነው? አንደኛ ቅድም እንደነገርኳችሁ ድል ከተነሳ ጠላት ጋር ነው ውጊያ የምናደርገው፣ ከተሸነፈ ጠላት። በጣም የሚገርማችሁ እምቢ ማለት ብቻ የሚያሸንፈው። እስቲ እምቢ በሉ። በቃ ምንም ጥይት አናባክን፣ እምቢ ማለት ብቻ ለፈቃዱ። ዲያብሎስን እምቢ በሉት፣ ከእናንተ ይሸሻል። አሸንፎታል። ክርስቶስ ድል ነስቶታል። በመስቀሉ ድል ነስቶታል። ሕይወት እየቀጠፈ በሞት በኩል የኖረውን ጠላት ሰይጣን የሕይወት ምንጭ የሆነ ክርስቶስ ወደ ውስጡ አስገብቶ ነው የገደለው። ስሙ የተመሰገነ ይሁን። ሕይወትን መቅጠፍ ችሏል። የሕይወትን ምንጭ ማድረግ ግን አልቻለም። አያችሁ፣ የሕይወታችን ምንጭ ማን ነው? ክርስቶስ አሸንፎታል። በትንሣኤ አረጋግጧል። ማሸነፉን አረጋግጧል። ለዚህ ነው ቅዱስ ኤፍሬም ምን ይላል? ሞት እንዲህ ብሎ ጮኸ ይላል። ክርስቶስ ልክ ሞትን ገንዘብ አድርጎ ባሸነፈው ጊዜ ሞት እንዲህ ብሎ ጮኸ። ይህ ማን ነው? የማንስ ልጅ ነው? የማን ልጅ ነው? ከአዳም ጀምሮ እስካሁን ድረስ የእያንዳንዱ ፍጡር መዝገብ በእጄ አለ። ሕይወቱን ነጥቄ ወደ አፈርነት ለውጬ ወደ መቃብር ከትቼ ወደ አፈርነት ለውጬዋለሁ። ሁለት ሰዎች ብቻ አመልጠውኛል እና ሄኖክና ኤልያስን ያነሳል ይላል ኤፍሬም። እነሱንም ፈለግኳቸው ይላል። ኪሩቤል ደጅ ድረስ ተጓዝኩኝ፣ ለሞት ተቃራኒ የሆነ ስላገኘው ላገኛቸው አልቻልኩም። ይህ ግን ድንቅ ነው አለ። ለሞት ተገዝቶ ያሸነፈኝ የማን ልጅ ነው? የድንግል ማርያም ልጅ፣ ስሙ የተመሰገነ ይሁን። አሸንፎታል። ስለዚህ ክርስቲያን ከተሸነፈ ጠላት ጋር ነው የሚዋጋው። ጦርነቱ መልካም የሆነው ለዚህ ነው። እሸነፋለሁ ብሎ ይወጣል። ሁለተኛው እግዚአብሔር ከኛ ጋር ሆኖ የምንዋጋው ነው። እስቲ እግዚአብሔር ከኛ ጋር ነው በሉ። ማን ከኛ ጋር ነው? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ነው የሚለን አምላካችን። ከኛ ጋር ከእግዚአብሔር ጋር በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ነው የሚለው ቅዱስ ጳውሎስ። ከእግዚአብሔር ጋር የሆነ ሰው እንዴት ይሸነፋል? አሁን ችግሩ እግዚአብሔር ከኛ ጋር ነው። እኛ ግን ከእግዚአብሔር ጋር መሆን አልቻልንም። እኛ የህይወታችን መዋቅር ከእግዚአብሔር ጋር ሊሆን አልቻለም። ለዚህ ነው ሽንፈት የበዛብን ወዳጆች። ስለዚህ የጦርነቱ መልካም ነው ከእግዚአብሔር ጋር አሸናፊ የሆነ ስም አለው፣ ከእሱ ጋር ሆነን። ሶስተኛው የጦርነቱ መልካምነት
ከድል በኋላ አክሊል ስለሚሰጠን ነው። ሽልማት አለን። መጽሐፍ ኩን መሃይምነ እስከ ለሞት ወእሁበከ አክሊለ ሕይወት፣ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። እሰጥሃለሁ። ያን ሽልማት ነው የምንጠብቀው። ጊዮርጊስ ያን ሽልማት ጠብቆ ነው ያሸነፈው። ቅዱስ መርቆሬዎስ ያን ሽልማት ጠብቆ ነው ምድራዊ መከራን የታገሰው። አያችሁ ያሸነፈው። እና እኛ አንድ ተስፋ አለን። ተስፋችን መንግስተ ሰማያት ነው። ተስፋችን የዘላለም ደስታ ነው። እና ስለዚህ እነዚህ ይሄን ይዘን ስለምንዋጋ ጦርነቱ መልካም ነው። ግን ክርስቲያን ታዲያ ይሄንን ዓለም ሰይጣንን፣ ዲያብሎስን፣ የውስጥ ፈተናን ሲዋጋ ምን ያስፈልገዋል? ባዶ መቼም እንደምታውቁት ትጥቅ የሌለው ሊያሸንፍ አይችልም። እና የመንፈሳዊ ጦርነት መሳሪያዎቻችን ምንድን ናቸው? ጥቂት ነጥቦች ልንገራችሁና ትምህርት ልሰብስቡ። የመጀመሪያው ጸሎት ነው። ጸሎት እኛ ጸሎት ማነብነብ አይደለም። ብዙ ጊዜ እንደሱ ስለምናየው እኛ ጸሎት አንዳንድ ሰው አባታችን ነው እያለ ሲደወልለት ሄዶ ይላል ስልክ። እውነት አሰብ ታዲያ ገብቶናል። አሁን እኛ ጸሎት ግን ስልካችን ደውለን ከሌላ ሰው ጋር ከሆነ ሰው ጋር እያወራን ሌላ የሚፈልገን ሰው ሲደውል ምንድን ነው የሚለው? ስልኩ መስመሩ ተይዟል። ታዲያ ሰው እንዴት በጸሎት በእግዚአብሔር መስመር አይያዝም? እኛ ምንድን ያደረግነው? ልማድ ነው። ዝም ብለን ልማድ ነው። ልማድ እናንተ ብቻ አይደላችሁ። ምንም ቄሱ ልማድ ነው። ዝም ብዬ ነው ከንፈር የማንቀሳ። ችግራችን ይሄ ነው። ምንድን ነው ጸሎት? እነዚህ መሳሪያዎች ዝም ብለው ሃይማኖታዊ ምልክቶች ብቻ አይደሉም። ስርዓት ብቻ አይደለም። ጥልቅ የሆነ ትጥቅ ነው። ማሸነፊያ ትጥቅ ነው። ከእግዚአብሔር ጋር ጥልቅ ህብረት የምናደርግበት፣ ጠላቶቻችንን የምናሸንፍበት፣ የግባችንን ሊያቋረጡን የሚፈልጉትን ድል የምንነሳበት። ለዚህ ነው ቅዱስ ጳውሎስ ምን ይላል? ለተሰሎንቄ ምዕመናን በጻፈው መልእክቱ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋረጡ ጸልዩ። እስቲ ሳታቋረጡ ጸልዩ በሉ። ምን ማለት ነው? በቃ ምንም ነገር እንዳያቋርጣችሁ። ምንም ለምን የእናት ሞት አይሆንም? ሳታቋርጡ ጸልዩ። አይ ስልክ አይደለም የሆነ ሰው ፈልጎ አይደል? ሳታቋርጥ ጸልይ። ለምን? አንተ ስትጸልይ እግዚአብሔርን እያናገርከው ነው። ቅዱሳት መጻሕፍትን ስታነብ እግዚአብሔር እያናገረህ ነው። አየህ፣ እኛ ሰው ስናወራው ስማኝ እንለው የለ እንዴ? አረ ስማኝ እባክህ ሐሳቡን ሲወስድብን ንቆን ነው እንዴ እንላለን አይደል? እኛም እኮ በእግዚአብሔር ፊት እንደሱ ነው የሚለን እኮ እግዚአብሔር። ምን ብትንቀኝ ነው የሚለው። ይታዘባል። እና ካቆሙ ፖዝ አድርገው ጸሎቱን ከዛ ስልክ አውርቶ ጨርሶ ከዛ ይቀጥላል። ይሄ ራስን ማታለል ይባላል። መጸለይ ስንጸልይ በትክክል የማያቋርጥ ጸሎት፣ ጥልቅ የሆነ ከእግዚአብሔር ጋር ያለ ግንኙነት ዝም ብሎ የልጅነት መገለጫ ብቻ ሳይሆን በራሱ በሚገጥመን ፈተና፣ ቀን ሙሉ በሚገጥመን ፈተናና ችግር መከራ ሐሳባችንን እና በእግዚአብሔር እርዳታ ላይ የማስደገፍ ኃይል ነው። ጸሎት ኃይል ነው። መጸለይ ክርስቲያን ጸሎተኛ መሆን አለ። ቤቱ ጸሎት ጊዜ ሊኖረው ይገባል። ቤተክርስቲያን ሲመጣ ብቻ አይደለም፣ ሲወጣ ጧት አለን። እኛውን በቀን እስቲ ዝም ብላችሁ እግዚአብሔር በአንድ ዕለት ስንት ሰዓት ነው የሰጠን? ኧረ በተሰቀለው ንገሩኝ እንጂ እየሰማችሁኝ አይደለም እንዴ? ስንት ሰዓት ነው የሰጠን? ስንት? እንዴት ሰው 15 ደቂቃ ጠዋት 15 ደቂቃ ማታ ለእግዚአብሔር ይከለክላል? ከ24 ሰዓት 15 ደቂቃ ጠዋት እንዴት ሰው መጸለይ ያቅተዋል? 15 ደቂቃ ሲተኛ እንዴት መጸለይ ያቅተዋል? ለዚህ ነው የምንሸነፈው። ለዚህ ነው ሞያ አደረግነው ክርስትናውን። ሞያ ከሱ መውጣት አለም እና መጸለይ ስንጸለይ ትጥቅ ነው። ጸሎት የሚጸልይ ሰው ዲያብሎስ አይቀርብም፣ አይችልም። የሚጸልይ ሰው ምክንያቱም የምንጠራው የእግዚአብሔርን ስም ነው፣ የእግዚአብሔርን ስም ነው። ስለዚህ ጸሎት ነው። ሁለተኛው ጾም ነው። ጾም አሁን ጾምም ስጋዊ መታቀብ ብቻ አይደለም። አሁን ጾም ብዙ ሰው ጾምን ራሱ እኔ የሚገርመኝ ነገር ልጋችሁ እንትን አሳ ይበላል አይበላም ምናምን ይላል ማለት ከመራብና ከመጠማት ጋር ብቻ ነው ጾምን የሚያየው ሰው። መብላት ኃጢአት ነው
መልሱልኝ። ኃጢአት ነው? አይደለም። ስጋ መብላት ኃጢአት ነው? አይደለም። ስጋ መብላት ኃጢአት ቢሆን ለምን በፍስክ እንበላለን? መብላት ኃጢአት ቢሆን ጨጓራንም እግዚአብሔር አይፈጥረውም። መብላት ኃጢአት አለ። ሰው የሚጾመው ለምንድን ነው? የመላእክትን ሕይወት ነው እየተለማመደ ያለው የመላእክትን ሕይወት እና ሰው የሚጾመው ይሄ ይበላል አይበላም ብሎ ለመሟገት ሳይሆን በራሱ ይህን ጥያቄ የሚጠይቅ ሰው ሊበላ ፈልጎ ነው። ሌላ ነው ማለት አንተ ከቻልክ ሰላጣን ብትወለት እግዚአብሔር ደስ ይለዋል። በጾም መከልከል ነው ጾም። እንደውም እንዲህ ይላል አንድ ሊቅ ምን ይላል? ጾም ሲገባ ተመልከቱ፣ በጣም የሚገርመው የመከልከል ጸጋ በራ ይላል። ባርነት አይደለም ጸጋ ነው መከልከል። ስለማን? ስለ እግዚአብሔር ነው የምንከለከለው። ስለዚህ ሰው ሲጾም ይሄ የፍትወትን ኃይል ይቀንሳል። ጾም ትኩረታችንን በእግዚአብሔር ላይ ማድረግ እንድንችል፣ እሱ ላይ መደገፍ እንድንችል ያደርጋል። የጠላትን አሰራር ደግሞ በጥልቀት ማየት የምንችልበት መነጽር ቢኖር ጾም ነው። አባቶቻችን በዚህ ነው ድል የነሱት። ስለዚህ ክርስቲያን ጾም ሲሆን ደስ ሊሰኝ ይገባል። በትክክል መጾም አለበት። በትክክል ለምን? አሸናፊ እንዲሆን ማለት ነው። አሸናፊ እንዲሆን ይሄን ማድረግ አለበት። ሶስተኛው ከጾም ቀጥሎ ቅዱስ ዮሐንስ አፈወርቅ ስለ ጾም ምን ይላል? ጾም የነፍስ ጋሻ ናት ይላል። ሲበሉ ጾም በሉሲ የነፍስ ጋሻ ናት። ነፍስ የምታጌጥበት ነው። አሁን ሴቶች ማጌጥ ትወዳላችሁ አይደለ? ተፈጥሮ ነው ስለሆነ ነው። ተፈጥሮ ነው። ምንም አንድ ሴት መስታወት ማየት ተፈጥሮ ነው። ተፈጥሮ ነውር የለው። መልበስ ለብሶ መውጣት ምናምን ባዮሎጂካሊም ሴቶች መታየት ተፈጥሯቸው። ኃጢአት እንዳይሰሩ ይከለከላሉ እንጂ ይሄ እንትን አለ። ግን ስጋችን ማጌጥ የሚፈልገውን ያክል ነፍሳችን ማጌጥ የለባትም አለበት። ሰው ነፍሱን መርሳት የለበትም። ምንጾመው ሶስተኛው ቅዱስ ቁርባን ነው። ስጋው ደግሞ መቀበል። ሰው ካልጾመ ካልጸለየ ስጋው ደግሞ ሊቀበል አይችልም። እነዚህን ህይወት ያልተለማመደ ሰው ሊቆርብ አይችልም። የሚቆርብ ሰው ምክንያቱም ክርስቶስ ውስጣችን የሚገባበት ነው። መቁረብ መጽደቅ ብቻ አይደለም፣ ከኃጢአት መንጻት ብቻ አይደለም፣ እግዚአብሔር ከኛ ጋር አንድ የሚሆንበት ምስጢር ነው ስጋው ደግሞ። አሁንም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ከዚያ መሰዊያ ስንመለስ ይላል። መሰዊያ የሚለው ታቦቱን ነው፣ ቅዱስ ስጋው ክቡር ደግሞ የሚሰዋበትን። ከዚያ መሰዊያ ስንመለስ እሳት እንደሚተፉ አንበሶች ሆነን እንመለሳለን ይላል። አያችሁ? በማን ላይ? በዲያብሎስ ላይ። ስለዚህ ክርስቲያን ይሄን መለማመድ አለበት። ስጋው ደግሞ መቀበል። ይሄው እንዳሉታዊ ነገር ነው የሚታየው፣ እንዳሉታዊ ነገር። ቤተክርስቲያንም አካባቢ የትምህርት ራሱ እንትን እያለ እየመጣ ነው። አያችሁ? ምክንያቱም ሰው መለማመድ እየቸገረው ግን ትጥቅ ነው። ክርስቶስን መቀበል ነው። ስጋው ደግሞ መቀበል ማለት እርሱን መቀበል ነው። ስለዚህ ክርስቲያን ምን አላታ መቁረብ ትጥቁ ስለሆነ ማሸነፊያ ስለሆነ። ከዚያ በኋላ አራተኛው ደግሞ ንቁነት ነው። ንቁነት እስቲ ንቁነት በሉ። አልሰማኋችሁ? ንቁ መሆን ነው። ኦርቶዶክሳዊነት ንቃት ነው። መፍዘዝ አይደለም። ካልነቃን ዲያብሎስን አናየው፣ ጠላታችንን አናየው። መጽሐፍ ለዚህ ነው አንተ የምትተኛ ንቃ። የነቃ ሰው ንስሐ ይገባል። የነቃ ሰው ኃጢአትን ይተዋል። የነቃ ሰው ወደ ስጋው ደግሞ ይቀርባል። ሞኝነት እንዳልሆነ ይገባዋል። እስር ቤት መግባት እንዳልሆነ ይገባዋል። ምን ያለ ሰው? የነቃ ሰው ለጦርነት የተዘጋጀ ነው። አንድ ፊሎሳቢያ የተባለ የነገረ መለኮት ሊቅ ምን ይላል? ንስሐ ይላል የመንፈሳዊ ጦርነት መጀመሪያ ነው ይላል። አሁን ሰው ንስሐ መግባት የሚችለው በደንብ ነቅቶ ኃጢአቱን ማየት ሲችል ነው። ከክርስቶስ የለየውን ማንነት ማየት ሲችል ነው። እሱን ሲችል ወደ ንስሐ ይመጣል። ሕይወቱን ለእግዚአብሔር ያስረክባል። እንዲህ ባለ መንገድ ራሱን ያዘጋጃል። መንቃት። ለዚህ ነው ቅዱስ ጴጥሮስ ምን ይላል? በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አንደኛ ጴጥሮስ ምዕራፍ 5 ላይ የሚውጠውን ፈልጎ እንደሚያገሳ አንበሳ፣ እንደ ተራበ አንበሳ ነው የሚዞረን። አያችሁ? በዚህ ምድር ያለ አንበሳ እንደምታውቁ ጫካ ነው፣ እኛ ከተማ ነው። ይሄ አንበሳ ግን የት ነው? አጠገባችን ነው። ስለዚህ ምን አለ? ንቁ እንዳይውጣችሁ። ንቁ። ንቃት የመንፈሳዊ ጦርነት ዋና ጉልበት ነው። ዋና አሁን ብዙ ኦርቶዶክሳውያን አልነቁም። ለዚህ ነው ዓለማዊነት የሚወስዳቸው። ለዚህ ነው ስልጣኔ የሚመስሉ ነገሮች ቶሎ ብልጭልጭ ነገሮች የሚወስዷቸው።
ለምን አልነቁም። መንቃት አስፈላጊ ነው። አንድ አባት አለ፣ ዮሐንስ ሐጺር ይባላል። አጭሩ ዮሐንስ ማለት ነው። እና የምስራቃውያን ኦርቶዶክሳውያን ድንክየው ይሉታል፣ በጣም ከመውደዳቸው የተነሳ በመንፈሳዊ ጥበብ በጣም የሚታወቅ አባት ነው። በጣም እና ይሄ አባት ምን ይላል ስለ ንቃት? ጠላት ይላል ንቁ መሆናችንን ሲያይ ጦርነት እንዳለብን እንዳናስብ ሊያዘናጋን ይፈልጋል። ንቃታችን ተግተን እንድንጠብቀውና በመንፈሳችን ከእግዚአብሔር ጋር እንድንስማማ ጠላት እኛን ወደ ጥፋት ለመምራት የሚያደርገውን ስውር ሙከራ እንድናውቅ ይረዳናል ይላል። አያችሁ፣ ንቃታችን እንድናውቅ። እዚህ ክርስቲያን ምን መሆን አለ? ንቁ፣ በቃ መንቃት፣ ዓለምን ነቅቶ ማየት። ሌሎች የሚያስተጋቡትን ካልነቃን ኦርቶዶክሳዊነትም ሊገባን አይችልም። አሁን ብዙ ሰዎች መቅደሳችንን ድንጋይ ይሉታል። እኛ ያው እያየነው አይደል? እኛ አይደል ብሎኬት ያዋጣ ነው። ግን ኦርቶዶክሳዊ አይነ ምን ያያል? ከዚህ ውስጥ ያለውን የምስጢር ደጅ ይመለከታል። ያ ምንድን ነው? የምስጢሩን ደጅ ከፍትና የክርስቶስን ቀሚስ ያየዋል። ታቦታችንን እንጨት ነው ምናምን ይላሉ። ያው ሲጮሁ እንሰማቸው የለም። እነሱ የሚያዩት በስጋይ ነው። እኛ ከነቃን ኦርቶዶክሳዊ ንቃተ ህሊና ካለን ያ ታቦት መንበረ ምስዋ እንደሆነ የክርስቶስ የስጋው መሰዊያ የደሙ መፍሰሻ እንደሆነ እናውቃለን። ካልነቃን ግን አነቃን። በሚያስተጋቡብን ጩኸት አማካኝነት አያችሁ እንሸነፋለን። እና እንዳንሸነፍ ምን መሆን አለብን? መንቃት። ሌላው ስመ ኢየሱስን መጥራት። እስቲ ስመ ኢየሱስ መጥራት በሉ በደንብ። የኢየሱስን ስም መጥራት። ይሄ ስም ታላቅ ስም ነው፣ ማሸነፊያ ነው። የጌታን ስም የሚጠራ ሁሉ ይድናል ነው የሚለን መጽሐፍ። ይድናል። ኦርቶዶክሳዊት ቤተክርስቲያን ይህን ስም እንደማትጠራ ምናምን እና እዚህ መጥራት እንደ ነውር ምናምን ይቆጠራል ይላሉ ሲከሱን ወገኖቻችን። ቤተክርስቲያን እኮ ሌሊት ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ መቅድመ ተአምሩ ሌሊት ኢየሱስ ክርስቶስ ለሚጠሩት ስሙ ጣፋጭ ነው ነው የምትለው። ይህን ስም ገንዘብ ማድረግ፣ ይህን ስም ከለመድ ነው ሌላ ኢየሱስ አንፈልግም። በቃ አንፈልግም። ይህን ስም ምን ብለን ነው የምንጠራው? የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማረኝ፣ እኔ ኃጥእ ልጅህን ማረኝ። በቃ ለእኔ ስትል በመስቀል ላይ ተሰቅልሃል፣ ደምህን አፍስሰሃል። ለእኔ ስትል የሾህ አክሊል ደፍተሃል። ለእኔ ስትል በቀራንዮ ኮረብታ ራቁትህን ታይተሃል። አምላኬ ሆይ አሁንም ያንተ ልጅ ነኝ፣ ማረኝ። የሚከተለን ኃይል እንዲሆን የሚከተለን ኃይል ይህን መለማመድ አለብን። ስንዋጋ ብቻችንን አይደለንም ክርስቲያኖች። እሱን ደግሞ ከመጥራት ባሻገር እኛ ብቻችንን አይደለንም። ቤተክርስቲያን ቅዱሳን መላእክትን ጨምሮ ሌሎች በክርስቶስ ስም ይህንን ዓለምና ምኞቱን አሸንፈው ድልን የተቀዳጁ የድላቸው መንፈስ ቃል ኪዳን ከእኛ ጋር ያሉ ብዙ ቅዱሳን አሉ። እነዚህ የምስክር ደመናዎች ይላቸዋል ቅዱስ ጳውሎስ። እዚህ ዕብራውያን መልእክት ምዕራፍ 12 ቁጥር 1 ላይ ምንድን ነው የሚለን? እንዲህ ይላል፣ እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ነውርን ንቆ በፊቱ ስላለው ደስታ በማን? ከክርስቶስ መከራ በኋላ ለእኛ ስለሚቀዳው ደስታ ነውርን ንቆ መከራን ታግሶ ስለምንቀዳው ደስታ መከራን የምንታገስበት የእነዚህ ቅዱሳን መንፈስ ከኛ ጋር አለ። የታላላቆቹ ሰማዕታት የመታመን የጽናት መንፈስ አብሮን አለ። የታላላቆቹ ቅዱሳን የተጋድሎ መንፈስ ከኛ ጋር አለ። የታላላቆቹ እውነተኞቹ ሊቃውንት በሃይማኖት የመኖር መንፈስ ከኛ ጋር ከቤተክርስቲያን ጋር አለ፣ ከኛ ጋር አለ። ከነዚህ ሁሉ ጋር ትህትናን ገንዘብ አድርገን በቃ ሰይጣን አንድ ነገር በጆሮአችን ሽክ ይላል። ይህን ትምህርት እንኳን ከሰማን በኋላ ምን ሊለን ይችላል መሰላችሁ? በህሊናችን አንቺ ብቁ አይደለሽም፣ ለዚህ ቅድም የሰማሽው አንቺ የምትደርሺበት አይደለም ይላል ሰይጣን። አንተ ብቁ አይደለህም ይላል። ይሄ ቀቢጸ ተስፋ እንድትለማመድ ማለት አይተውም ሰይጣን። አንተ ምን ማለት አለብህ? እኔ የእግዚአብሔር ልጁ ነኝ፣ በቃ በወደደኝ በእርሱ አሸንፋለሁ።
ትሁት ስብዕናን ገንዘብ ማድረግ ይፈልጋል። በራስ የመመካት ማንነትን ጥለን በትህትና መንፈስ እግዚአብሔርን አጋዥ አድርገን የጀመርነው መንገድ የመንግስተ ሰማያት መንገድ ነው። ይሄ ዓለም ያልፋል፣ ብልጭልጭ ነው። የማያልፍ ምንም ነገር የለም። የማያልፈው ዓለም እኛ እንዲሆን እንዲህ ባለ መንፈሳዊ ትጥቅ ጉዟችንን ማድረግ ይገባናል። አንድ ነገር ነግሬያችሁ ላብቃ። አንድ ቅዱስ አባት በጣም ሰይጣን በብዙ ፈተነው፣ በዝሙት ፈተነው፣ አሸነፈው። በንጽህና በትዕቢት ፈተነው፣ አሸነፈው። በብዙ በተለያየ ኃጢአት ምናምን መንገዶች ሞከረ፣ አሸነፈው። በቃ አሁን አልተወው። በውዳሴ ከንቱ በሌላ አልጥለውም፣ በውዳሴ ከንቱ መጣል አለብኝ አለና ይሄ አባት ተግቶ ቆሞ እየጸለየ መልአኩ ቅዱስ ገብርኤልን መስሎ መጣ እና የእግዚአብሔር ሰው ቅዱሱ ሆይ እግዚአብሔር ባንተ ደስ ተሰኝቷል። ሰይጣንን እንዲህ ባለ መንገድ ስላሸነፍከው እግዚአብሔር በጸሎትህ በትጋትህ ተደስቷል አለው። ገብርኤል ነኝ ብሎት። አሁን የመጣው ማን ነው? ማን የመጣው? ሰይጣን ነው። ገብርኤል ነኝ አለው። እግዚአብሔር ደስ ተሰኝቷል በአሸናፊነት አለው። ጠረጠረው። አያችሁ፣ ጠረጠረውና አንተ ሰይጣን አላለው። የእግዚአብሔር መልአክ ሆይ የተሳሳተ ክፍል ነው የገባው አለው። እኔ መልአክ የሚያስተናግደኝ አይደለሁም አለው። በትህትና ተሸንፎ እኛ ክርስቲያኖች መንፈሳዊ ጥበብን ገንዘብ አድርገን ትጥቃችንን ይዘን አሸንፈን አባቶቻችን ያገኙትን መንግስት ማግኘት ይጠበቅብናል። እኛ ያለንበት ጦርነት መንፈሳዊ ጦርነት ነው፣ ረቂቅ ጦርነት ነው። ረቂቃን በመሆን እግዚአብሔርን ጉልበት አድርገን መታገል ይገባናል። መሸነፍ የለብንም። መልካሙ ጦርነት የሰማነውን በልባችን ይጻፍልን። የእግዚአብሔር ቸርነት አይለየን። እግዚአብሔር ይስጥልን። አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰሩ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሬና ግብር። ይህን ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰሩ? ታናሽ ሙሽራ ነሽ የ15 ባንቺ ላይ ሲፈጸም እንግዳ ስራት እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትናንትና ዛሬን ያገናኘብሽ ምልአትና ወሰን ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት። ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰሩ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ምስጢር ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና ነገር ግን
አይችልም ምንም ሊገሰግስ በመሰወሪያው ዘንድ ከልጅሽም ሊደርስ። ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽን ባድናቆት ያደርሳል። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰቀሉ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ ሚካኤል መዓዛ ሰናይ ሚካኤል መዓዛ ሰናይ ሚካኤል መዓዛ ሰናይ ሚካኤል መዓዛ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ ገብርኤል መዓዛ ሰናይ ገብርኤል መዓዛ ሰናይ ገብርኤል መዓዛ ሰናይ ገብርኤል መዓዛ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ ገብርኤል